انتم قولوا من صوفي كنا من متوارد እንደዚህ ነው መብላት ያለብን። ያረች ነው ምን አረኩ? ለምን ምታየኝ? ይስበራ ዝም ብላ አትበላም የራስህ እኔ ሁሌ እንደዚህ ነው የምበላው። ዝም ብሎ ነው እሱን የሚያየኝ። ዝና አይደለም እኮ ይሉ እንዴት ይወሽ ነው? ምን ሆንኩ? እኔ ስበላ ለምን የምትቆጣጠረኝ? ምንድነው ቆይ ግን የምታነሳው ከምግቡ ላይ ምን አድርጊ ነው የምትይ? ሰው አለ እኮ እዚህ ጋር ያያል። ሰው ችግር የለውም እኮ ራስሽ ጋር ያለው እንደዚህ ተተከለያለሽ። ምንድነው ከዚህ በኋላ ምግብ የለም ተባልሽ እንዴ? አረ ሄሉሽ የፕራንኳ ንጉስ ነሽ። ግን ደግሞ ማታውቂው ሰው ፊት እንደዚህ ባትሁኝና ባትሳቀቂ ልጅ ያለቅምሽ በልቶች ቁንጣን ቢይዝሽ ችግር እኮ ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የብርሃን ቻናል ቤተሰብ እንዴት አላችሁ? ነው ያለው። እግዚአብሔር ይመስገን ሁሉ ሰላም ነው። እናንተም ሰላማችሁ ይብዛ። እንግዲህ ዛሬ ሄሉ እንዳያችኋት አጎራረሷ ናቲ ተሳቁ ሞተ። ሰውየው ራሱ ተሳቁ። አንዳንዴ ቆሞ ይመለከታል። በላ ነው የሚባለው? ተጋበዘ ነው የሚባለው ወይስ ተመልካች ነው የሚባለው? እና ወይኔ ሄሉ እኮ የፕራንክ ንጉስ ናት። ወደ እኮ ፈጥራ ነው ይሄን ሁሉ ያደረገችው። ግን ደግሞ አለ አንዳንዴ የእኛ ሀገር ሰው እኔ እንጃ ብቻ ይችማ በእንትን የሚመጣላት ራሱ አይበቃትም ምናምን እንደ ወደ ክፍለ ሀገር ቢሆን እና ለማንኛውም ግን ሄሉ ናቲን ፕራንክ ለማድረግ ነው እንደዚህ ያደረገችው። ሆኖም ግን የማታውቁት ሰው ፊት እንደዚህ የሆነ የተለወጠ ያለ ነገር ሲደረግ ሰው ሁሌ የምታደርጉ ነገር ነው የሚመስላቸው። ለዛ አይመስላችሁም እና ሁሌ የምታደርጉ ነው የሚመስላቸው። ግን እንደዚህ ባታደርጊ አሉ። ግን እኮ ተሳቋል። በቃ መብላት እኔ ላጉርስሽ ግን ደስ ያለኝ ነገር ማለት ነው ናቲ ክሊኒክ ሲዞ አፏንትን ሲል ይጠርግላታል። ዋው እንደዚህ አይነት ፍቅረኛ ይስጣችሁ። ግን ያው ተሳቋል። ግን ተሳቆ በስቅቅን አልቋል። በስተመጨረሻ ደግሞ ምግቡን ሁላ ጥሎት ሄዷል። ሄሉ በጣም ተገርመኛል። የስራ ነገሯ በጣም ያስቀኛል። ለማንኛውም ፈታ ብላች አርጋናለች ማለት ነው። ውድ ቤተሰቦች ሄሉም ቢሳቀቅ እንግዳውም ቢሳቀቅ፣ እንግዳው ግን የበላ አይመስለኝም። እንደው እሷ እኮ ናት ጠቅላላ። እኔ በሆን ሳቄ መጥቶ ትንብሎኝ ይሞታል። እሷ ግን ስሬስ ናስበቃ ስሬስ። ዋው በጣም ደስ ይላል። ግን በቃ እንዴት ነው አለ በስመ አብ። እና ለማንኛውም እናቴ በጣም ሰው ተዋረድሽ ምናምን ብሏል። ግን እኔ ራሱ ተሳቅቄያለሁ እውነት ለመናገር ማለት ነው። እና የማታውቁት ሰው ፊት እንደዚህ ምንም ፕራንክ ቢሆን እንደዚህ ባታረጊ ግን መልካም ነው እላለሁ። አንዳንዴ የሰው አይን ራሱ እኮ እንትን ትላላችሁ። እኔ አሁን እንደዚህ በስመ አብ ወዲያው ነው ጠብ የሚለው። ወደ ሻዥ ራሱ ትታመሚያለሽ።